የነሱ ይሄ ያሳማ ስጋ ይሄ የውሻ የምናምን የሚባሉ አይነት ምግቦች ጋር ያለውን ጊዜ አብረን እናሳልፋለን ማለት ነው። ድራጎን የሚመስል ነገር ይታየኛል ውስጥ የሚገርመው ጭሱ ምንም አይነት ሽታ የለው። ኦ ማይ ጋድ ምንም አይታየኝም። ከፊት የሚመጣ ሰው አይታየኝም። የሚገርመው እዚህ ጋር ደግሞ አንድ ቀጥቃጫ አለ። እነዚህ እንግዲህ ሱቅ በደረቴ ናቸውና ልክ ፖሊስ ሲመጣባቸው እየሮጡ ሄዱ። ይዩት፣ ፈርተዋል። የሚያስቅ ወይም ደግሞ ኮሚክ ነገር እንዳይመስላችሁ። ይሄም ልክ እንደዛው የሚያመልኩበት ሰላም ቤተሰቦች፣ እንግዲህ ከያዝነው ሆቴል ወጥተን ወደ መጣንበት ካምፓኒ እየሄድን ነው። የካምፓኒ በቻይና ውስጥ የሚገኝ አለ የተባለ የውሃ ማምረቻ ማሽኖችን የሚያመርት ትልቅ ካምፓኒ ነው። እዚህ ካምፓኒ እንግዲህ ደርሰናል። ወደ ውስጥ ገብተን ከነሱ ጋር ያለውን ጊዜ አብረን እናሳልፋለን ማለት ነው። በዚህ ካምፓኒ ውስጥ ከሚገኙ ኢንጂነሮች ጋር አብረን በመሆን የተለያዩ ትሬኒንጎችን እየወሰድን እንገኛለን። ከትሬኒንግ ባሻገርን ደግሞ ስለ ማሽኑ አንዳንድ ሁኔታዎችን ቼክ እናደርጋለን። ምክንያቱም ማሽኑ ሲመጣ ምን አይነት ሁኔታ ላይ ነው የሚመጣው፣ ስለ ማሽኑ እያንዳንዱን ነገር በግልጽ ያስረዱናል። እኛም ደግሞ የእኛ ካምፓኒ ከነዚህ ጋር ያለውን ኦፈር በማየት እያንዳንዱ ነገር ክሮስ ቼክ አድርገን አፕሩቭ የምናደርግ ነው የሚሆነው። ትሬኒንጋችን ከጨረስን በኋላ ከነሱ ጋር የምናደርገው ነው ከጨረስን በኋላ በካምፓኒው ማኔጅመንት እንግዲህ እዛው የራሳቸው የሆነ ሬስቶራንት አለ። ለእንግዳ ተብሎ የተዘጋጀ በጣም አሪፍ የሆነ የቻይኒዝ የተለያዩ ምግቦችን በማዘጋጀት ምሳ ጋብዘውናል። ወደዛ ሄደን እስኪ ምግቡን አብረን እንቋደሳለን ማለት ነው። መልካም ቆይታ ከኛ ጋር። በነገራችን ላይ ይህ የምትመለከቱት ምግብ እኛ ቀድመን ከመሄዳችን በፊት ምን አይነት ምግብ እንደምንበላ ስለነገርናቸው ስለሚያውቁ የነሱ ይሄ የአሳማ ስጋ ይሄ የውሻ የምናምን የሚባሉ አይነት ምግቦች አላካተቱባቸው። ምክንያቱም እኛ ከመሄዳችን በፊትም ያለውን ነገር ቀድመን ግን ቢሆንም ደግሞ ከዛ ባሻገር ለአሪፍ እንግዳ ተብሎ የተዘጋጀ ምግብ ነበር። እሱን ጨርሰን ወተን ደግሞ በግቢ ውስጥ ያለ አኳሪየም አለ። በሱ ጋር ዘና ብለን ተመልሰን ወደ ስብሰባችን ገባን። እንግዲህ ስብሰባችንን ከጨረስን በኋላ የመጀመሪያ ቀናችን ስለሆነ ወተን ደግሞ ወደ ከተማ ዞር እንላለን ማለት ነው። ታዲያ ቀጥታ ያመራ ነው በጓንግዡ ከተማ ውስጥ ቤጂንግ ሮድ የሚባል በጣም ቆንጆ ቦታ አለ ተብሎ እና ወደዛ ሄደን ያለ ነው። እዛ ሄደን ደግሞ ያለው ሁኔታ አብረን ቃኝ ነው የሚሆነው። አብራችሁን ቆዩ። ይህ ቤጂንግ ሮድ ታዲያ የተለያዩ የገበያ ማዕከሎች ያሉበት ሲሆን ታዲያ የገበያ ማዕከል ሲባል አብዛኛውን ጊዜ ቻይኖችን የምናየው የቻይና እቃዎች የማይረቡ
ጥራት የሌላቸውና ጊዜያቸው በጣም በአጭር ጊዜ የሚበላሹ ነው። ይሄ እዚህ ቤጂንግ ሮድ ግን ያሉት የተለያዩ ማርኬቶች የህፃናት፣ የአዋቂ አልባሳት፣ የምግብ የተለያዩ ማርኬቶች አሉ። ታዲያ እነዚህ እቃዎች የሚሸጡት እቃዎች በጣም በቻይና ውስጥ ብራንድ የሚባሉና ዓለም ላይም ደግሞ ቆንጆ እቃ የሚባሉ ብራንዶችን ነው የሚሸጡበት። በነገራችን ላይ እዚህ አካባቢ የሚሸጡ እቃዎች የቻይና ምርት የሚሆን ርካሽ እቃዎች አይደሉም፣ በጣም ውድ ናቸው። በዛም ልክ ታዲያ ኳሊቲ የሆነ እቃዎች ናቸው ማለት ነው። በነገራችን ላይ እዚህ ቻይና ከመጣችሁ የተለያየ አማራጭ አላችሁ። እንደየኪሳችሁ መጠን ርካሽ የሚባለው እቃ ከፈለጋችሁ ርካሽ እቃ ታገኛላችሁ። በጣም ደግሞ ቆንጆ እቃና ውድ እቃ ከፈለጋችሁ ውድና ቆንጆ እቃ በተመሳሳዩ ማግኘት ትችላላችሁ ማለት ነው። እዚህ ጋር ደግሞ አንድ ጭስ የሚወጣበት ቤት አለ። ምን እንደሆነ አላውቅም። እዚህ በቻይኛ ነው የተጻፈው። ድራጎን የሚመስል ነገር ይታየኛል ውስጥ የሚንቀሳቀስ ነገር። እስኪ ገብተን ደግሞ እናየው። ምን ይለናል? ገብተን ብናየው እንግዲህ ድራጎኑ ከበላንም ቻው ቻው። እስኪ ወደ ውስጥ እንግባ። ኦ ማይ ጋድ! የሚገርመው ጭሱ ምንም አይነት ሽታ የለውም። ግን ያፍናል ጭሱ። የሚገርማችሁ ነገር ኦ ማይ ጋድ! ምንም አይታየኝም። ከፊት የሚመጣ ሰው አይታየኝም። ይሄ የብር ጌጣጌጦች ናቸው። እንዳለ የምታዩት የሲልቨር ናቸው። 999 የሚባሉ ማለት ነው። ዓለም ላይ በጣም ምርጥ የሚባሉት ከውስጥ የምታዩት 999 የሚለው በጣም አሪፎች ናቸው። ኧረ መውጫ የለንም። እዚህ ጋር ደግሞ አንድ ቀጥቃጫ አለ። እንግዲህ ይሄ ሁሉ የምታዩት የተለያዩ ሱቆች ናቸው። ግን እውነት ለመናገር እቃቸው በጣም ብራንድ የሆነ ነው። በጣም የሚገርም እቃ ነው። እንግዲህ ሱቅ በደረቴ ናቸውና ልክ ፖሊስ ሲመጣባቸው እየሮጡ ሄደው ይዩት፣ ፈርተዋል። እዚህ ጋር እንደምታዩት ይኸው ደንብ ነው እንግዲህ እኛ ሀገር ያስቸገረው ደንብ ሲመጣባቸው እንዴት እንደሚሮጡ
24 ካራት በወርቅ የተሰራ ነው እና በጣም የሚገርም ቦታ ነው። እንግዲህ ሁሉም የራሱ የሆነ እምነት አለው፣ ግን ይሄኛው ደግሞ ታሪኩንም እንግዲህ ገብተን በደንብ ለማየት እንሞክራለን። በጣም የሚገርም ነው። እዚህ ጋር ደግሞ እንግዲህ እንደ እምነታቸው እንደ ሰንደል የሚመስል ነገር አለና እሱን ይጸልያሉ። ልክ እዚህ ጋር ይሄ ልጅ እንደሚያደርገው ማለት ነው። ይጸልዩና የሚመኙትን ነገር ጸሎታቸውን እዚህ ጋር ይሰብካሉ ማለት ነው። እንግዲህ ያው እኛ እምነታችን ስለማይፈቅድ አናረግም። እዚህ ውስጥ ደግሞ በራሳቸው በእምነት እኛ ቅዳሴ እንደምንለው በኦርቶዶክስ እምነት በእነሱ የራሳቸው የሆነ ቅዳሴ አላቸው። እሱን ገብቼ እስኪ ከውጭ ሆኜ አሳያችኋለሁ። እስኪ እዚህኛው ክፍል ደግሞ እንገባለን። በጣም የሚያስገርም ታሪክ ነው ያለው። እንግዲህ ይሄ የምታዩት ደግሞ እንጃ ምን እንደምላችሁ አላውቅም። እዚህ ስርም እንግዲህ እንደምታዩት ተንበርክከው ይጸልያሉ። እንግዲህ ይህንን ደግሞ ሳሳያችሁ የሚያስቅ ወይም ደግሞ ኮሚክ ነገር እንዳይመስላችሁ፣ ይህም ልክ እንደዛው የሚያመልኩበት ቦታ ነው። ልጆቻቸውንም ደግሞ እንደዚህ ያስተምራሉ ማለት ነው። እንግዲህ ይህን ይመስላል። አሁን ደግሞ ወደ ውጭ ወጥተን ደግሞ ያለውን ነገር እናያለን።